ሰላም ጤና ይስጥልን። እንዴት አድራችኋል? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንት የፕሪሚየር ሊጉ ጨዋታዎች ተደርጓል። በተለይ ትልቅ የሚባሉ ቡድኖች ያደረጓቸው ጨዋታዎች እንደመሆናቸው ጨዋታዎቹ የመጠበቃቸው ነገርም የዛኑ ያክል ከፍ ያለ ነው። ማንቸስተር ዩናይትድ ትናንት ጠንካራው ክሪስታል ፓላስን በሲዝኑ በጣም ፈታኙ የሚባለው ክሪስታል ፓላስን አሸንፎታል። 2-1 በሆነ ውጤት አሸንፎታል። ይሄ ለብዙ የማንቸስተር ዩናይትድ ደጋፊዎች የማይገባን ነገር ነው የሚል ጥያቄ አንስቷል። ምክንያቱም ዩናይትድ ከዚህኛው ጨዋታ በፊት የነበረው ፐርፎርማንስ እና አሁን ትናንትና የነበረውን ፐርፎርማንስ በተመለከተ ከፍተኛ የሆነ ልዩነት አለ። የብቃት ልዩነት አለ፣ የአቋም ልዩነት አለ። ይሄ ደግሞ ዩናይትድ ኮንሲስተንሲ ውስጥ እንዳለ የሚያሳይ ነው የሚሉ አሉ። በእርግጥ ያው የኮንሲስተንሲ ጥያቄዎች ይኖራሉ በቡድን ግንባታ ውስጥ። የቡድን ግንባታ ሂደት ያው በአንድ የሚሰራ አይደለም፣ በሂደት የሚሰራ የሚያድግ ነገር ነው። ለምሳሌ ዩናይትድ ትናንትና ክሪስታል ፓላስን ሲያሸንፍ ካምባክ ነው ያደረገው። በጨዋታው ውስጥ የነበሩትን ሁኔታዎች ለመቆጣጠር ሞክሯል። በተለይ ክሪስታል ፓላስ አንዱ ትልቁ አቅም የሚባለው የዣን ፊሊፕ ማቴታን የሚያገኙ የስዊንግ ቦሎችና እንዲሁም ከኋላ የሚጣሉ የሽግግር ኳሶችን መፍጠር ነው። ይሄን ለመከልከል ሞክረዋል። የመጨረሻ የሜዳ ክፍል ላይ በተለይ የተጋጣሚ የመጨረሻ የሜዳ ክፍልን አፍኖ የሚያጠቃ ቡድን ስለሆነ ክሪስታል ፓላስ በዛ አፈና ውስጥ አፈናው የተሳካ እንዳይሆን የሚያደርጉ አሰራሮችን ፈጥሯል። ለምሳሌ ኦቨርሎድ ያበዙ ነበረ። ይሄ ጫና ክሪስታል ፓላሶችን ጨዋታውን ተቆጣጥረው እንዳይወጡ አድርጓቸዋል። ወደ ኋላ ላይ በደንብ የምንመለከተው ነገር ይኖራል። የመጀመሪያውና መሰረታዊ ነገር ግን ዩናይትድ በግንባታ ውስጥ ያለ ቡድን መሆኑ ነው። እየተገነባ ያለ ቡድን መሆኑን በደንብ ማየት ይቻላል። ምክንያቱም በውጤቶች ውስጥ የምንመለከተው፣ በእንቅስቃሴዎች ውስጥ የምንመለከተው ዩናይትድ በእያንዳንዱ የጨዋታ ቀን ውስጥ የሚያሳየው ፐርፎርማንስ የእድገት ጥያቄ የሚነሳበት እንዲሁም የአፈጻጸም በሜዳ ላይ ጥያቄ የሚነሳበት ዩናይትድ ያው በሂደት ውስጥ ያለ ቡድን ስለሆነ ነው። ይህን የምንመለከተው ይሆናል። ሌላው ትናንት የተደረገው ጨዋታ የአርሰናል እና የተጋጣሚው የቼልሲ ጨዋታ ነበረ። ያው በሲዝኑ አርሰናል በሻምፒዮንነት ለመቀጠል ሻምፒዮን ሆኖ የተሻለ ፐርፎርም ለማድረግ የቼልሲው አይነት ጨዋታዎችን ማሸነፍ ይኖርበታል። የቼልሲው አይነት ጨዋታዎችን መቆጣጠር ይኖርበታል። ወደ ሻምፒዮንነት የሚመሩ ጨዋታዎች የዚህ አይነት ከለር ያላቸው ጨዋታዎች ናቸው። ቼልሲ ቀጥተኛ የአርሰናል ተፎካካሪ ነው። ቀጥተኛ የአርሰናል ተፎካካሪ ነው ስንል በዋንጫ ፉክክር ውስጥ ረዥም ጊዜ የሚቆይ ቡድን እንደሆነ ከትናንትናም በፊት በነበሩት ጨዋታዎች ላይ አሳይቷል። ትናንት 38ኛው ደቂቃ ላይ ሞይስ ካይሴዶ በቀይ ካርድ ከሜዳ ከወጣ በኋላ አርሰናሎች ረዥሙን ሁለተኛ ግማሽ እንዲሁም የመጀመሪያው ግማሽ ቀሪ ደቂቃዎችን በጎዶሎ የተጫወተውን ቼልሲ ለመቆጣጠር ሞክረው ነበር፣ ግን በቂ አልነበረም። የአርሰናል በተለይ ለማጥቃት የሚያደርጉት ሂደት የመከላከል ስትራክቸሩ ትንሽ ውስንነት ስለነበረው በተለይ ሁለቱ የመሃል ተከላካዮች የአማካኝ ክፍሉንና የማጥቃት እንቅስቃሴውን አላገዙትም። የሳሊባ በመጨረሻ ሰዓት ለዚህ ጨዋታ አለመድረስ እንዲሁም የገብርኤል ማጋሌሽ ጉዳት ምናልባት የአርሰናልን ሲዝን ከዚህ በኋላ የሚወስኑ ጨዋታዎችን እነኚህ ተጫዋቾች ካለመኖራቸው ጋር በተያያዘ አፕዴት ይፈልጋል። የሳሊባ እንዲሁም የጋብርኤል ማጋሌሽ መቼ ይመለሳል የሚለውም አፕዴት የሚፈልግ ነው። ምናልባት በዚህኛው ሳምንት አዲስ ነገር ሊኖር ይችላል። ግን የነዚህ ተጫዋቾች አለመኖር የአርሰናልን የቡድን ሂደት እየፈተነው እንደሆነ ተመልክተናል። ምክንያቱም ከኋላ በጫና ውስጥ ለመጀመር ሂንካፔ ሲቸገር እየተመለከትን ነው። ማስኩዌራም ቢሆን ከኋላ ኢንሳይስ የሚያደርጋቸው ልክ የሳሊባ ድሪብል አድርጎ ሄዶ ኢንሳይስ አድርጎ ነገሮችን ቀስቅሶ ጀምሮ ወደ መጨረሻው የሜዳ ክፍል የሚወስዳቸው ሽግግሮች አይነት ሪስኪ የሆኑ ሩጫዎችና ሪስኪ የሆኑ ኳሶችን ለማድረስ እየተቸገረ ተመልክተናል። ስለዚህ በእነዚህ የኳስ ሽግግሮችና በእነዚህ እንቅስቃሴዎች ውስጥ አርሰናሎች ትናንትና በቼልሲ ወጥመድ ውስጥ ነበሩ ማለት ነው። የቼልሲ የማጥቃትና የመከላከል ትራፕ እንደሚፈልገው እንዲጫወት አለማድረግ ነው የሚመርጠው።
ይሄ እንቅስቃሴ ደግሞ ምን አደረገው ማለት ነው? አርሰናልን ከፍተኛ የሆነ ጫና ውስጥ እንዲገባ አድርጎታል። ይሄ ጫና ለቼልሲ የተመቸ ጫና ሲሆን ለአርሰናል ደግሞ ያልተመቸ ጫና ሆኖ ተመልክተናል። በእንቅስቃሴ ያው በዘንድሮ የውድድር ዓመት አርሰናል የተሻለ ቡድን እንደሆነ በጣም በብዙ መንገድ አንስተናል። በተለይ ከግብ ጠባቂ ጀምሮ የሚሄዱበት መንገድ፣ ወደ ተከላካይ መስመር ክፍል ኳሶችን የሚወስዱበት ሁኔታ፣ እንዲሁም ከአማካኝና ከአጥቂዎች እድገት አንጻር የሁለቱ ዲፓርትመንቶች ተጋጣሚዎችን ጫና የሚፈጥሩባቸው የራሳቸው የተከፋፈሉ ሀሳቦችን ዘንድሮ አርሰናል የተለየ ቡድን እንደሆነ ማሳያዎች ሆነው በተደጋጋሚ ስለዚህ ጉዳይ እያነሳን ነበረ። ያው ዘንድሮ እንደዚህ አይነት ጫናዎች ሲኖሩ በእንደዚህ መፍትሄ ውስጥ ማለፍ ይፈልጋል አርሰናል። የዛሬ የጨዋታ እንቅስቃሴ ለነገ የጨዋታ እንቅስቃሴ የሚሰጠውን እድገት ማየት ይኖርበታል። ምክንያቱም ትልልቅ ጉዳቶች ሊመጡ ይችላሉ። አሁን ጉዳቶቹ እየመጡ ነው። የጋብርኤል ማጋሌሽ ጉዳት፣ የሳሊባ ጉዳት ተከትሎ የአርሰናል የመሃል የተከላካይ መስመር ክፍል ይሄ ማለት በጥምረት ደረጃ ከ2 ዓመት በላይ የቆየ ጥምረት በጋራ ለሊጉ የዋንጫ ፉክክር ውስጥ በጉዳት ምክንያት ሳይኖር ሲቀር በእነኚህ 2 ዓመታቶች ውስጥ አርሰናል ለዋንጫ ፉክክር ጥያቄ ባቀረበባቸው እና እነዚህ ጥያቄዎቹ ፈተና በሆኑበት ሲዝኖች ውስጥ በተለይ እነዛ 3ቱ ሲዝኖች ውስጥ የተጫዋቾቹን ፐርፎርማንስ ከተመለከትን በጋራ የተጫወቷቸው ጨዋታዎች ምን ያክል አርሰናልን ለዋንጫ ያቀረቡ እንደነበሩ የሚያሳይ ነው። አብረው በተጫወቱባቸው ጨዋታዎች የሁለቱ ተጫዋቾች ፐርፎርማንስ የአርሰናልን የዋንጫ ጉዞ የሚወስኑ ናቸው። ትናንት የተመለከትነው አርሰናል ይሄ ስስ የመከላከል አደረጃጀት ውስጥ ቶሎ ለጨዋታው እንቅስቃሴ ወይም ደግሞ ጫና ራሱን የማያዘጋጅ ከኋላ ለመውጣት በሚያደርገው ሂደት ውስጥ የሚቸገር ቡድን ሆኖ ነው የተመለከትነው። ስለዚህ ኤክስፔክትድ የሚደረገው የሚጠበቀው ነገር አርሰናል ሶሊድ የሆነ ዲፌንስ እንደገና ኢንሳይስ የሚያደርግ ወይም ደግሞ ወደ ሜዳው አደገኛ የሚባሉት ቀጠናዎች የሚሄዱበትን መንገድ የሚያስተካክል ዲፌንሲቭ ስትራክቸር የሚፈልግ ቡድን ሆኖ ነው ትናንት የተመለከትነው። በእያንዳንዱ 3 ቀን መጫወት አሁን የአውሮፓ ቡድኖች ትልቅ ግዴታ ሆኗል። አርሰናል ከትናንትናው ጨዋታ በኋላ ሮብ ከብሬንፎርድ ጋር የሚያደርገው ጨዋታ ይጠበቃል። ከዚህ ፉክክር ውስጥ ለመቆየት ነው ያለው ሚኬል አርቴታ። እዚህ ፉክክር ውስጥ ለመቆየት ቢያንስ የተጫዋቾች የጉዳት መጠንን መቀነስ ያስፈልጋል ነው ያለው። ግን ይሄን ማድረግ የምንችልበት ሁኔታ ላይ አይደለንም ነው እያለ ያለው ሚኬል አርቴታ። ምክንያቱም በሳምንቱ አጋማሽ ባሳለፍነው ሳምንት ከባየር ሙኒክ ጋር በነበረው ጨዋታ ትሮሳርድ ተጎዳ። ከዛ በፊት ጉዳቶች ነበሩ እንደነ ካይ ሃቨርትዝ፣ አሁን ትናንትና የተመለሰውን የፊት መስመር ተጫዋቹ ቪክቶር ዮኬሬሽን መውሰድ ብንችል እነኚህ ተጫዋቾች ከጉዳት አገግመው እንኳ የመጀመሪያ የጨዋታ ቀናቶቻቸውን ፐርፎርማንስ ለማሳየት እየተቸገሩ እንደሆነ እየተመለከትን ነው። ስለዚህ የተጫዋቾቹ የተደጋጋሚ የጨዋታ ጉዳቶች አርሰናልን አጠቃላይ በቡድን እድገቱና በጌሞች ድግግሞሽ እየፈተነው እንዳለ ሚኬል አርቴታ አንስቷል። በተለይ የአርሰናል አሁን ትልቁ ፈተና የሆነው የነኚህ የሁለቱ የመሃል ተከላካዮች አለመኖርና በነሱ ቦታ ላይ የሚተኩ ተጫዋቾች የኳሊቲና የጌም ከዚህ በፊት የነበራቸው የጌም ልምድ አርሰናልን ከዚህ በኋላ በሚያደርጉት ጨዋታ ምን ያክል ያግዙታል የሚለው ነው የሚጠበቀው። ያው ዘንድሮ ለአርቴታ ሊጉን ከማሸነፍ ግዴታ ጋር አብረው ካሉ አሰልጣኞች መካከል አንዱ ነው። ይሄ ብቻ ሳይሆን በቻምፒየንስ ሊግ እና በሌሎች ውድድሮችም የተሻለ ፐርፎርም ማድረግ አለባቸው በሚል ጫና ውስጥ ከሚገኙ አሰልጣኞች መካከል ይገኝበታል። የትልልቅ ጉዳት ተጽዕኖችን እንዴት መሸከም ይቻላል፣ ከነዚህ ተጽዕኖች ጋር እንዴት መሄድ ይቻላል ለሚለው ለሚኬል አርቴታ ምላሽ የሚፈልግባቸው ቀናቶች ናቸው በቀጣዮቹ ያሉት። ምክንያቱም ኤክስፔክቴሽኖቹ ከፍተኛ ስለሆኑ የአርሰናል ደጋፊም ትናንትና በነበረው ጨዋታ በተለይ በተከላካይና በአማካኝ ክፍል ቦታ ላይ የነበረው ግንኙነት መላላት ከዚህ በኋላ በሚኖሩት ጨዋታዎችስ በዚህ አይነት መንገድ ነው ወይ የምንቀጥለው ለሚለው ጥያቄ ምላሽ ስላላገኘ ከነ ጥያቄዎቹ ነው የትናንትናው የቼልሲ ጨዋታ ያለቀው።
በተለይ አማካኝ ክፍል ላይ የማርቲን ኦዴጋርድ መግባትና ከሱ ከገባ በኋላ ከነበረው እንቅስቃሴ በፊትና በኋላ ያለውን አርሰናል ስንመለከት አርሰናል ጫና የሚሸከም የመጀመሪያ ንክኪዎችን ተሸክሞ ወደ ቀጣይ ሂደቶች የሚወስድ ተጫዋች ፍለጋ ላይ እንደነበረ እንቅስቃሴው ያሳያል። ምክንያቱም ኦዴጋርድ ከገባ በኋላ አርሰናል ሞር ኳስ ተሸክሞ የሚሄድ ሽግግር ነበር የፈጠረው። ይህንን ሳሊባ ወይንም ደግሞ ጋብርኤል በነበሩበት የመከላከል አደረጃጀት ሁለተኛውና ሶስተኛ ወሳኝ የሚባሉትን ኳሶች የሚቀበሉ ተጫዋቾች እስከ ታች ድረስ ወርደው ጊዜ እንዳይወስዱ በማጥቃትና ኳሱን መስርቶ በመውጣት እንቅስቃሴ ውስጥ ተደራቢ ስራ እንዳይሰሩ ያደርጓቸው ነበር። ትናንትና በነበረው ጨዋታ ላይ እየወረዱ ኳሱን ተሸክመው ትራክ እያደረጉ እየመጡ ኳሱን ይዘው እንዲሄዱ አስገድዷቸው ነበር። አሁን ቀጣዩ ፈተና የሚሆነው ለአርሰናል በወሳኝ ጨዋታዎች ኳስ ተሸካሚ ተከላካዮችን ከኋላ ኳሱን መስርተው ለሚወጡ እንቅስቃሴዎች ዝግጁ የሆኑ ልምድ ያላቸው ተጫዋቾችን ይፈልጋል። በእርግጠኝነት እነኝን ተጫዋቾች የሚጠቀምበት የጨዋታ ሲስተሙ ያደገ መሆን እንዳለበት ያውቀዋል አርቴታ በብሬንትፎርዱ ጨዋታ። በቀጣይ በዋንጫ ፍክክር ውስጥ መታየት ያለበት አንዱ ትልቁ ነገር የሁለቱ የመሃል ተከላካዮች አማካኙን የሚያግዙበት መንገድ ነው። በተለይም ደግሞ በማጥቃትና በመከላከል ሚዛን ጨዋታን የመቆጣጠር ፍላጎት ያላቸው ተጫዋቾች በሜዳ ውስጥ የቡድንን እርጋታ የተሻለ መሆን እንዲሁም ተጋጣሚን የማሸነፍ ፍላጎትን ይወስናሉ። በአጠቃላይ በትናንትናው የአርሰናል የጨዋታ እንቅስቃሴ የተከላካይ መስመር ተጫዋቾቹ ጥምረት አዲስ ጥምረት ስለነበረ ፈታኙ ነገር ያ ነው። ለአርቴታም እሱ እንደገለጸው ያላቀድነውን ጥምረት ነው ይዘን የገባ ነው እንዲል ያስገድደውም ያ ነው። አሁን ያላቀደው ጥምረት እንዴት በየጨዋታዎቹ የተሻለ እንዲሆን ሊያደርገው ይችላል? ያላቀደው ጥምረት እንዴት እስከ መጨረሻው እሱ በሚፈልገው ፉክክር ውስጥ ያቆየዋል ነው። ስለዚህ በሁለቱ ተጫዋቾች ይቀጥላል ወይንስ ደግሞ ሌላ ሜካኒዝም ይኖረዋል የሚለው የሚጠበቅ ነው። ወይንስ የሜክሽፍት ለምሳሌ ሜሪኖን ብንወስድ ሜሪኖ ትናንትና በነበረው እንቅስቃሴም ሆነ በባየር ሙኒኩ እንቅስቃሴ በፎልስ ናይን ይጫወታል፣ በ9 ቁጥር ይጫወታል፣ ወርዶ መስመሮችን ያግዛል፣ በ10 ቁጥር ይጫወታል። አብዛኛዎቹ የተጫዋቹ የማጥቃት እንቅስቃሴዎች የሱ ባህሪ ያልነበሩ የማጥቃት እንቅስቃሴዎች ናቸው። ስለዚህ በሱ ባህሪ ውስጥ የማያልፉና በሱ ባህሪ ውስጥ የማይታወቁ የማጥቃት እንቅስቃሴዎችን ይሄ ተጫዋች እንዲያደርግ ሚኬል አርቴታ ሲያዘውና ሲያሰራው በቡድኑ ውስጥ ሊጨምረው የሚችለው ነገር ምን እንደሆነ ስላወቀው ነው። ይሄ ደግሞ ለቡድኑ ዩቲሊቲ ተጫዋች እንዲሆን አድርጎታል። ቨርሳቲሊቲ በጣም ወሳኝ ነው በዚህ ዘመን። ሁለገብ የሆኑ ተጫዋቾች ለጨዋታ ለእንቅስቃሴ በጣም አስፈላጊ ናቸው። የነሱ ሁለገብ መሆን እንቅስቃሴውን ይዘው ለመሄድ በእንቅስቃሴው ውስጥ የተሻለ እንዲሆኑ ቡድናቸው መፍትሄ አልባ እንዳይሆን ያግዘዋል። ለምሳሌ 2019 2020ና 21 ላይ የነበረው የአርሰናል ትልቁ ድክመት የነበረው ሚኬል አርቴታ የመሃል የተከላካይ መስመር ተጫዋቾች ጥምረትና እነኚህን ተጫዋቾች ለመተካት በሚያደርገው ሂደት ውስጥ የነበረው የሁለገብነት ችግር ነው። አርሰናል ከቆሙ እንቅስቃሴዎች የሚቆጠርበት የጎል መጠን ወደ 36.8 ከመቶ ደርሶ ነበር። ያኔ በሽግግሮች የጨዋታ የሜዳ ላይ ክፍሎችን እያቋረጡ በሚመጡ የጎል መነሻ ፖይንቶችን ብንመለከተው አርሰናል ያኔ ወደ 42.7 መቶኛ የሚሆኑት ጎሎች የሚቆጠሩበት የነበረው የተከላካይ መስመር ተጫዋቾቹ ከአማካኝ ክፍል ተጫዋቾቹ ጋር በሚያደርጉት የኮምቢኔሽን ፕሌይ ትክክል አለመሆን የሚፈጥሩት ስፔስ ያመጣው ጫና ነበር። የአርቴታ ትልቁ ለውጥ የሚባለው ያለፉት 3 ዓመታት እነዚህን ክፍተቶች ቀንሷል። የተጋጣሚ ሜዳ እንቅስቃሴን አስቸጋሪ በማድረግ ለተጋጣሚ ጫና ጭራሽ መከላከል አይደለም ጫና የሚፈጥሩ ተጋጣሚ ሳጥን ላይ ሄደው ጎል የሚያስቆጥሩ ተጋጣሚ ሳጥን ላይ ሄደው አፍነው የሚጫወቱ 2 ሴንተር ባኮችን ማዘጋጀት ችሏል። አሁን ራሳቸው ሜዳ ላይ ኳሱን በስርዓት ለመጫወትና ኳሱን በጥንቃቄ ይዞ ለመውጣት የሚቸገሩ ተጫዋቾችን ነው
ትናንትና እየተመለከትነው። በተለይ ሂንካፔ የግል ስህተቶች ነበሩት። ጫናዎችን ቶሎ ለማሸነፍ ይቸገር ነበር። እንደገና የቦታ አያያዞች በተለይ ከግብ ጠባቂው ዳቪድ ራያ ጋር ያለው የአግድሞሽ አቋቋሙ በቀጣይ የትሬኒንግ ቀናቶች መስተካከል ያለበት ነው። አለበለዚያ ጫና ውስጥ ሊገባ ይችላል የሚል ስጋት አለ። ስለ አማራጭ ምንድን ነው የሚኖረው አማራጭ የሚለው ለትናንትናው ጨዋታ ሚኬል አርቴታ የቀረበበትን መንገድ ሊቀይር ይችላል የሚለው እንደ ስኳዱ ስፋት ነው የሚወሰነው። ስኳዱ ውስጥ እንግዲህ አሁን ቤንጃሚን ዋይት አለ። የመሃል ተከላካይ ሆኖ መጫወት ይችላል። ይህም በብራይተን በነበረበት ሰዓት አድርጎታል። ስለዚህ ከፊትነስና አብሮ ከመጫወት ጋር ከማስኩዌራ ጋር ይህም ማጣመር ይሻላል ወይንስ ደግሞ ምን ማድረግ ይቻላል የሚለው ቀጣይ በሂደት የሚሰራው ስራ ነው ማለት ነው። የሂንካፔና የማስኩዌራ ጥምረት የአርሰናልን ኳስ ከኋላ ይዞ የመውጣት ኢነርጂ ጎትቶት ነበረ ትናንትና። በሂደት አርሰናል ወደ ተጋጣሚ ሜዳ ገብቶ የሚፈጥራቸውን ጫናዎች በተመለከተ ይሄ ያደጉ ጫናዎችን እንዳንመለከት አድርጎን ነበረ። ስለዚህ አርቴታ በዚህኛው ጫና ውስጥ መቀጠል ይፈልጋል አይፈልግም የሚለው ቀጣይ የጨዋታ ቀናቶች የሚነግሩን ይሆናል ማለት ነው። ያው ፐርፌክት የተከላካይ መስመር ክፍል ላያገኝ ይችላል አሁን፣ ምክንያቱም የተጎዱት ተጫዋቾች እንዲሁ ቀላል የሚባሉ ተጫዋቾች አይደሉም ጉዳት ያስተናገዱት። ስለዚህ የነኝን ተጫዋቾች የሜክሺፍት አጠቃቀም በተለይም ደግሞ እንቅስቃሴዎችን ከመቆጣጠር ይሄ ክሊራንሶችን ከማበጀት ጋር በተያያዘ ይሄ ስላይድ ፓሶችን ከመፍጠር ጋር በተያያዘ ፕሮግሬሲቭ ሩጫዎችን ከማድረግ ጋር በተያያዘ ስሩ ቦል ሲቹዌሽኖችን ለአማካኞች ከመፍጠር ጋር በተያያዘ አሁን ያለው የተከላካይ መስመር ክፍል የፔኔትሬሽን ቶቱን ማስተካከል ይኖርበታል። ይሄ ደግሞ በልምድ የሚመጣ በየጨዋታዎቹ እድገቱ እያደገ በሚመጣ ሐሳቦች ውስጥ ሲታሽ የሚመጣ ነው። ስለዚህ እስከዛ ምንድነው ማድረግ ያለበት ለሚለው ትልቅ መልስ ይፈልጋል ማለት ነው። ምክንያቱም አሁን ላይ ያለው ሁኔታ የአርሰናልን የተከላካይ መስመር ክፍል ጥብቀትን፣ የአርሰናልን የተከላካይ መስመር ክፍልን ጥንካሬ ለማምጣት የነኚህ ተጫዋቾች ኳሊቲ ጌም የሚፈልግ ነው። ጌም ታይም ይፈልጋል። ወደ ማንቸስተር ዩናይትድ እንሂድ። ማንቸስተር ዩናይትድ ትናንትና አሸንፏል ክሪስታል ፓላስን። በተለይ ማንቸስተር ዩናይትድ የተጋጣሚ ሜዳን እንቅስቃሴ በጫና ውስጥ ሆኖ ለማሸነፍ የሄዱበት መንገድ ትልቅና ያደገ ነበር ማለት ይቻላል። በተለይ ከኋላ ተነስተው ወደ መጨረሻው የሜዳ ክፍል የሚደረጉ ሽግግሮች ኳሊቲ ይፈልጋሉ። ልክ ከክሪስታል ፓላስ ጋር በምትጫወትበት ሰዓት እንደ ክሪስታል ፓላስ አይነት ቡድን የቡድኑ አንዱ ትልቁ ጥንካሬ የሚባለው ምንድነው? ተጋጣሚን ስርዓት ባለው መንገድ እንዳይጫወት ማድረግ ነው። ይሄ ደግሞ ስፔስ ይከለክላል። ኢነርጂው በጣም ከፍተኛ ነው። የማንቱማን ፕሬሲንጉ በጣም ከፍተኛ የሆነ ቡድን ነው። በሳይኮሎጂካሊ የሚጫወትበትም የሜዳው አድቫንቴጅ በራሱ የሚፈጥረው ጫና አለና አሰልጣኝ ሩበን አሞሪም ይህንን ጨዋታ ለማሸነፍ የሄደበት መንገድ ቡድኑ እየተሰራባቸው ካሉት ሀሳቦች ጋር የሚገናኝ። አብዛኛውን ጊዜ አሰልጣኝ ሩበን አሞሪም በቡድን እንቅስቃሴ ውስጥ የተጋጣሚን የመጨረሻውን የሜዳ ክፍል የሚያፍኑ ተጫዋቾችን ይፈልጋል። እነዚህ የመጨረሻውን የሜዳ ክፍል የሚያፍኑ ተጫዋቾች የሱ የጨዋታ ታክቲክ መነሻዎች ናቸው። ታክቲኩን ለማሳደግና ታክቲኩን ህይወት ያለው ለማድረግ እነዚህ ተጫዋቾች የሚፈጥሩት ጫና ነው መሰረታዊ የሚባለው የእንቅስቃሴ ጫና የሚባለው። ለምሳሌ ትናንትና የፊት መስመር ተጫዋቹ ሜሰን ማውንት በአሰልጣኝ ሩበን አሞሪም ለምን እንደሚወደድ አሰልጣኙ ወደ ማንቸስተር ዩናይትድ በመጣ ሰዓት በማንቸስተር ዩናይትድ የልምምድ ቦታ ላይ ከተመለከታቸውና እጅግ በጣም ካስደሰቱት ተጫዋቾች መካከል አንዱ እንደነበረ ይታወቃል። ሁሌም ቢሆን በእንቅስቃሴ በአዲስ የጨዋታ መንገድ ለመምጣት የሚፈልጉ ተጫዋቾች ያረኩኛል። እነኚህ ተጫዋቾች የእንቅስቃሴው እድገት በመሆናቸው እንቅስቃሴው እንዳይቆም እንቅስቃሴው የተሻለ እንዲሆን ስለሚያግዙኝ ታታሪነታቸውን ወደዋለሁ የሚል አስተያየት ሰጥቶ ነበር። የጆሹዋ ዜክሲን የማጥቃት እንቅስቃሴና እንዲሁም ከጀርባ ሆኖ የራሱን የሜሰን ማውንትን ቆርጦ የመሄድ ሩጫዎችን ስንመለከት ማንቸስተር ዩናይትድ በሁለቱ ተጫዋቾች እንዴት ክሪስታል ፓላሶችን ጫና ውስጥ እንደከተቷቸው ማየት ይቻላል። ሜሰን ማውንት ትናንት በነገራችን ላይ ወደ 9.8 ነው የተሰጠው በጨዋታ አፈጻጸሙ። ይሄ በጣም ከፍተኛ ቁጥር ነው። ማንቸስተር ዩናይትድ ከመጣ በኋላ ካሳያቸው ፐርፎርማንሶች ውስጥ በጣም ምርጡ ፐርፎርማንስ የትናንትናው ፐርፎርማንስ ነበር የሜሰን ማውንት። በተለይ በአሰልጣኝ ሩበን አሞሪም ሰዓት ካሳያቸው ፐርፎርማንሶች ውስጥ
አንዱ ያደገው ፐርፎርማንስ ይሄ ፐርፎርማንስ ነበር ማለት ይቻላል። የተሻለ ወደ ተጋጣሚ ሜዳ ይገባል። የተጋጣሚ ሜዳን እንቅስቃሴ ለማፈን ይሞክራል። የተጋጣሚ ሜዳን እንቅስቃሴ ካፈነ በኋላ ደግሞ የራስ የቡድን አድቫንቴጅን በማሳደግ ቡድን ወደ ተጋጣሚ ሜዳ ገብቶ የተጋጣሚ ሜዳን እንቅስቃሴ የተሻለ መብለጥ እንዲችል ፖይንቶችን ያስቀምጣል። ከኋላ የሚጋብዝበት መንገድ፣ ወደ ጎን እየሮጠ ስፔስ የሚከፍትበት መንገድ ሜሰን ማውንትን የተለየ ተጫዋች ያደርገዋል። ትናንት በነበረው ፐርፎርማንስ የተሰጠውም ነጥብ ለዚህ አንዱ ማሳያ ነው። ሌላው ብሩኖ ፈርናንዴዝ ያው የኮንሲስተንሲ ጉዳዮች ከሚነሱበት ተጫዋቾች መካከል አንዱ ነው። ነገር ግን ብሩኖ ፈርናንዴዝ ጥሩ በሆነባቸው የጨዋታ ቀናቶች ማንቸስተር ዩናይትዶች ከችግር የሚወጡባቸው ሐሳቦች አሏቸው። ግን ብሩኖ ፈርናንዴዝ በእንቅስቃሴ የተሻለ መሆን ይጠበቅበታል። በተለይ ከአጥቂ ወደ አማካኝ የሚደረጉ ሽግግሮችና ከአማካኝ ወደ አጥቂ የሚመለሱ ኳሶች በጣም ወሳኝ ናቸው። ምክንያቱም ሁለቱን ስፔሶች ወደ ኋላና ወደፊት እየከፈተና እየዘጋ ለመጫወት የዚህ ተጫዋች ኳሊቲ እጅግ ወጥነት ስለሚፈልግ ማጥቃትንም በተመለከተ የሳጥንም ሩጫዎችን በማድረግም በተመለከተ የተጫዋቹ የጎንዮሽ ሽግግሮቹ፣ የቀጥተኛ የኳስ ሽግግሮቹ ትናንት በማንቸስተር ዩናይትድ አድ ያደረገው ነገር እንደነበረ ተመልክተናልና ዩናይትድ ትናንት እየተሰራበት ያለው መንገድ ቡድኑ እየተሰራበት ያለው መንገድ ምን እንደሆነ የተመለከትንበት ጨዋታ ነው። ያው ቡድን ሲሰራ በእንቅስቃሴ የተሻለ የቡድን ፉክክሮች ሲመጡ ቡድኑ ይበልጥ ያደገና ቡድኑ ይበልጥ ደግሞ የተሻለ ኳሊቲ ያለው እየሆነ ይመጣል። አሁን በማንቸስተር ዩናይትድ እየተመለከትን ያለነው ነገር ያ ነው። ፉክክሩ ህይወት ያለው ፉክክር እየሆነ ነው። በተጫዋቾች ሽግግር ውስጥ አንድ ተጫዋች በአንድ ጨዋታ ፐርፎርማንስ ብቻውኑ የሚመዘንበት ጊዜ እያበቃ ነው። በዩናይትድ በእያንዳንዱ ጨዋታ ውስጥ ፐርፎርማንሱ የሚመዘንበት ሰዓት ላይ ነው የምንገኘው። ይሄ ደግሞ አሰልጣኝ ሩበን አሞሪም በየቀኑ ጌሜን እሰራለሁ፣ ለምሰራቸው ጌሞች የሚሆኑ ተጫዋቾች ያስፈልጉኛል፣ እነኚህ ተጫዋቾች ከኔ የጨዋታ እቅድ ጋር አብረው መሄዳቸው ወሳኝ ነገር ስለሆነ አንድ ፔጅ ላይ መሆናችን ሴም ፔጅ ላይ መቀመጣችን አስፈላጊ ነገር ነው ይላል። እውነትም ዩናይትድ አንድ ፔጅ ላይ መሆን ምናልባትም በሚመጡት ቀናቶች በሚመጡት ወራቶች ለሚገነባው አጠቃላይ የቡድን እድገት በጣም ወሳኝነት አለው። አሁን ብዙ የዩናይትድ ደጋፊዎች ግራ ገባን የሚሉት የቡድን ግንባታ ላይ ስለሆነ ነው። ዩናይትድ የቡድን እድገት ላይ ነው፣ ገና ሽግግሮች ላይ ነው ያለው ዩናይትድ የተጫዋቾች አጠቃቀም የቡድን ታክቲክ አለዋውጡን ከተመለከታችሁት አንዳንዴ በጣም አስቸጋሪ እና ደካማ ቡድን ሆኖ የምትመለከቱት የቡድን እድገቱ መንገድ ላይ ስለሆነ ነው። የቡድን እድገቱ ከዚህ በላይ ከፍ እያለ ሲመጣ ዩናይትድ የተሻለ ያደገ ከፍ ያለ ቡድን መሆኑ የማይቀር ይሆናል ማለት ነው። እንዴት አያችኋቸው ሁለቱ የሊጉን ጨዋታዎች? እስኪ ሐሳብ ስጡበት። ጥሩ ቀን ይሁንላችሁ።